ፖላንድ የአውሮፓ ኮንፈረንስ ዋንጫ የፍጻሜ ጨዋታ ምሽት 4 ሰዓት ሪያል ቤቲስ ከቼልሲ ሎስ ቨርዲ ብላንኮስ አረንጓዴና ነጮቹ ከዘብሉስ ከቼልሲ ጋር ቼልሲ ባለፈው ሳምንት በአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ሲያረጋግጥ የመጨረሻ ቀን የደም ጠብታ ጨዋታውን ከኖቲንጋም ፎረስት ጋር አርጎ የዘንድሮን ዓመት በስኬት ካጠናቀቁ ክለቦች ስም ዝርዝር ውስጥ መግባት መቻሉ እንዲሁም ደግሞ በዚህኛው ዋንጫ ፍጻሜ መድረሱ የከተማው ተቀናቃኞች ክሪስታል ፓላስ እና ቶትናም የተለያዩ ዋንጫዎችን በአውሮፓና በእንግሊዝ ፕሪሚየር ሊግ ኤፍኤ ካፕ ዋንጫ ማግኘታቸው ለንደንን በነጮቹ እንዲሁም ደግሞ በፓላሶቹ አሸብርቆ ለሶስተኛ የለንደን ክለብ ድግስ እነሆ ዛሬ ምሽትን ይጠብቃል። ቼልሲ በስኬት ጎዳና ላይ ያስማማናል። በአውሮፓ ሻምፒዮንስ ሊግ ለሚጠብቀው ከባድ ውድድር ከወዲሁ ትላልቅ አጥቂዎችን መሰረታዊ ለውጥ ሊያመጡ የክለቡን የአውሮፓን ጫና ሊሸከም የሚችሉ ኃላፊነት የሚሰማቸውን ረጅም ዓመት የሚያገለግሉ ተጫዋቾችን በምድር አውሮፓ እያሰሰ ይገኛል። በዛሬው ምሽት የተገፉ የተተው በየክለቦቻቸው ጫና ውስጥ የነበሩ የተሰደዱ ተጫዋቾችን የሰበሰቡት ቺላዊው ፔሌግሪኒ በማላጋ በቪላሪያል በሲቲ እንዲሁም በማድሪድ ምናውቃቸው ድንቅ አሰልጣኝ በመላው አውሮፓ የተገፉ ተጫዋቾችን እየሰበሰቡ ለማመን የሚያስቸግር ጠንካራ ቡድን ሰርተዋል። በማላጋና በማድሪድ ምናውቀው የኳስ ቴክኒሻኑና እጅግ አስገራሚው ስፔናዊው ኢስኮን እንዲሁም በማንቸስተር ዩናይትድ ከአያክስ አምስተርዳም በወጣበት ብር ተጨንቆ ብዙም ያልተሳካለት በደጋፊው ተቃውሞ በትዳሩም ግጭት በሚዲያዎችም ጫና የገጠመው አንቶኒ ብራዚላዊን በመውሰድ ለስልሳው በቶትናምና በቪላሪያል ምናውቀውን አርጀንቲናዊ በፓሪስ ሴን ጀርሜን ምናውቀው ግራኙ ድካም አልባው ፓሰሩ በታክቲክ እጅግ ድንቅ ሆኖ አርጀንቲናዊ ለስልሳውን አስፈርመው በባርሴሎና በወጣት ተስፈኛነቱ ትልቅ ተስፋ ተጥሎበት የነበረው ባርትራ እንዲሁም ፎርላንስ የዌስትሃም አጥቂ አማካይ የነበረውን ተጫዋች እንደዚህ በየክለቦቻቸው ብዙም ተፈላጊነት ያጡ የተሸኙትን ሰብስበው ለዚህ የዩኤፋ ኮንፈረንስ ካፕ ፍጻሜ አድርሰዋል። በዘንድሮ ዓመት ባርሴሎናንና ማድሪድን በመፈተን በላሊጋው 6ኛ ደረጃ ሆነው የጨረሱት ሪያል ቤቲሶች ከዚህ በፊት ብዙ የስፖርት ቤተሰብ የሚያውቀው ዮሐኪም የተባለውን ለረጅም ዓመት ያገለገለ ከዛም በቫሌንሺያ ሲጫወት የነበረውን ወደ 40ዎቹ ሲጠጋ ከኳስ የተገለለውን ዮሐኪምን ነው በሪያል ቤቲስ መለያ የምናውቀው። ግን የዛሬ የስፖርት ታዳሚዎቻችን ወጣቶቹ እንግዲህ ከ2002 የዓለም ዋንጫ በኋላ በዓለም ሪከርድ ዴኒልሰን የተባለውን ብራዚላዊ ፔዳላዳ በማድረግ ግንጥል ጌጥ በመስራት የሚታወቀውን ብራዚላዊ በዓለም ሪከርድ አስፈርመው እንደ ታይታኒክ መርከብ በኪሳራ የሰመጠ ሆኗል። ቤቲስ ውስጥ ያ አስገራሚ ልጅ ያ ድንቅ የኳስ ክህሎት ያለው ልጅ የዓለም ሪከርድ በመስበሩ ብቻ ወደ ሪያል ቤቲስ መጥቶ ብዙ አልተሳካለትም። ሪያል ቤቲስ ማድሪድን ባርሴሎናን በማስከንዳት ያንን ዝውውር በመፈጸሙ በዓለም ላይ ትልቅ ስም ካተረፉ ክለቦች መሃል ሊሆን ችሏል። ዘንድሮ ግን በተቃራኒው የዛኔ እንግዲህ በጃፓንና ኮሪያ ዓለም ዋንጫ ተአምር ያሳየውን ብራዚላዊ በዓለም ሪከርድ ሲያስፈርሙ አቅማቸው ፈርጠም ጉልበታቸው ጠንከር በውድድሩም ትኩረት ሰጥተው የነበሩ ቡድኖች ናቸው። ዛሬ ግን በአቅም መዛል በፋይናንስ መዳከም በመላው አውሮፓ የተሰደዱ ተቀባይነትን ያጡ በአሰልጣኞቻቸው ወይም ደግሞ በክለብ አመራሮቻቸው የተገፉ ተጫዋቾችን ሰብስበው ትልቅ ቡድን መስራት የቻለ ጥገናዊ ለውጡም አሳማኝ የሆነ ቺላዊው ሽማግሌ ፔሌግሪኒ ጓደኛቸውን የብዙ ዓመት አዛውንት በማድሪድ በሲቲ በማላጋ በቪላሪያል በሄዱበት ቦታ ሁሉ ይዟቸው የሚዞሩ አዛውንት ጓደኛቸውን ምክትል አሰልጣኝ አድርጎ የሚመሩ
ድንቅ አሰልጣኝ ናቸው ፋይናል ደርሰዋል ፔሌግሪኒ እኔ በአሳሰብም በመልክም ከኮሎምቢያው ፔከርማን አርጀንቲናው ፔከርማን ጋር ይመሳሰሉብኛል በዚህ እድሜ ፋይናል መድረሳቸው በዚህ እድሜ ያንን ረጅም የተንኳተተና እንዲሁም የሚጎተት ካፖርታቸውን ለብሰው ጠርዝ ላይ የሚሆኑት ድንቁ ቺሊያዊ ዛሬ ሳካላቸው ይሆን የምናየው ይሆናል ምክንያቱም በዚህ የዘንድሮ የዓለም እግር ኳስ ውስጥ ዋንጫ ያላገኙ ክለቦች በሙሉ ለዋንጫ ታድለዋል ኒውካስል እጅግ በጣም ከበርካታ ዓመታት በኋላ ሊቨርፑልን በማሸነፍ ካራባኦ ካፕ ቶትናም በአውሮፓ ዩኤፋ ካፕ ማንቸስተርን በማሸነፍ የመጀመሪያውን ዋንጫ እንዲሁም ደግሞ ክሪስታል ፓላስ ሲቲን ዊምብሌ ላይ በማሸነፍ የኤፍኤ ካፕ ዋንጫን አግኝተዋል እንዲሁ ለተአምር ኢትዮጵያ ውስጥም ተደግሞ የኢትዮጵያ መድን ድርጅት በገብረ መድን ኃይሌ አማካይነት ሊጉን እየመራ ነው ከዚህ በፊት ቡና ቅዱስ ጊዮርጊስ ፋሲል ባንክ እንደዚህ የምንጠራቸው በድሩ ደግሞ መከላከያን ሊጉን በማሸነፍ ስመጥር ሆነዋል አዲሱ ተረኛ የኢትዮጵያ መድን ድርጅት ይመስላል በ6 ነጥብ ልዩነት ኢትዮጵያ ቡናን እየመራ ነው ስለዚህ ዓለም ላይ ዋንጫ ያላገኙ ቡድኖች ወደፊት እየመጡ ነው ያሉት ከዚህ ጋር በተያያዘ ፓሪስ ሴን ጀርሜንም እንግዲህ ኢንተር ሚላንን አሸንፎ ለፍጻሜው ሊደርስ ይችላል ብለን ከወራት ከአመታት በፊት ገምተናል ከአመታት ማለት በአምናው ውድድር ግምታችን ፓሪስ ሴን ጀርሜን ነበር በዶርትሙንድ በአሳዛኝ ሁኔታ ከውድድሩ መውጣቱ ይታወሳል ወደ ዛሬው ጫውታ ስናልፍ የሰማያዊዎቹ የለንደኖቹ ቼልሲዎች የአውሮፓ ሻምፒዮንስ ሊግ የመጨረሻ ቀን መርሃ ግብር ተሳታፊ መሆናቸው ትልቅ ደስታ እንዲሁም በዚህ ዋንጫ ፍጻሜ መድረሳቸው ደግሞ ተጨማሪ ብስራት ሆኖ በዛሬው ፋይናል ይገናኛሉ ለንደን ለዛ ለንደን ውስጥ ለሚገኙ በርካታ ክለቦች አርሴናልን ጨምሮ ለንደን ውስጥ ብዙ ክለቦች አሉ እንግዲህ ከዋንጫ ጋር ቼልሲዎች ተገናኝተው ለንደን ኢስ ብሉ ለማለት ተቃርበዋል ባለፈው ሳምንት ለንደን ኢስ ዋይት ብለው የዋይት ሃርት ሌን ደጋፊዎች ሲፈነጥዙ ነበር እንደምን አላችሁ አድማጮቻችን በዛሬው ምሽት ለሚደረገው ዩኤፋ ኮንፈረንስ ካፕ አጭር ዝግጅት ከፓቻ ጋር ይዘን መጥተናል እናንተ በያላችሁበት ፕሮግራማችንን ላይክ አዲስ መጣችሁ ከሆነ ደግሞ ሰብስክራይብ እንዲሁም ኮፒ ሊንክ በማድረግ ፕሮግራማችንን እንድታበረታቱ እንጠይቃለን አባይ በትላንትናው ዕለት ፓቻ በቂ ምስጋና አቅርቧል ዛሬ እኔ ደግሞ በተራዬ ላመሰግንህ ወዳለሁ እጅግ በጣም አርገን እናመሰግናለን የሚገርመው የፕሮግራማችን ተከታታዮችና ታዳሚዎች ጭምር ለአባይ የራሳቸውን ቤተሰባዊ ምስጋና አቅርበዋል ይገባል ነው ምንለው ፕሮግራማችንን እንዲጎለብት ከሚያደርጉ ድንቅ አድማጮች መካከል አባይ ግንባር ቀደሙ ነው እንዲሁም ዩኤል እሱም ያቅሙን ድጋፍ አድርገውልናል ከልብ እናመሰግናለን እንደምን አላችሁ ፕሮግራማችንን ጀመርን ሰማያዊዎቹ ወይስ አረንጓዴና ነጭ ለባሾቹ ፔሌግሪኒ ወይስ ማሬስካ ቺሊ ወይስ ጣሊያን የምናየው ይሆናል ፓቻ እንደምን አለ አድማጮቻችንን በሰላምታ ተቀላቀልና ስለዚህ አውሮፓ ውስጥ በአዲስ ፎርማት የመጣውን የዚህ የዩኤፋ ኮንፈረንስ ካፕ በተለይ ዌስትሃም ሮማና ኦሎምፒያኮስ በተራ ዋንጫውን አግኝቷል ይህ አራተኛው ይመስለኛል ያሳዛኙ በሁለት ፋይናል ፊዮሬንቲና ተሸንፎ ዘንድሮም ግማሽ ፍጻሜ በቤቲስ ተሰናብቷል ፊዮሬንቲና በዚህኛው ዋንጫ ሁለት ፋይናል አንድ ሴሚ ፋይናል ደርሶ የተጨናገፈ የጣሊያን ቡድን ነው ሁለቱ ቡድኖች ፋይናል ደርሰዋል እንግዲህ በተጫዋች ጥራት በባጀት ስም አላቸው ተጫዋቾች ቼልሲ የተሻለ ይመስላል ቤቲስ የአመት ተአምር እየሰራ ያለ የስፔን ቡድን ነው የማንቸስተር ዩናይትዱ አንቶኒ ደግሞ ግንባር ቀደም ተጠቃሽ ነው ኳስ በመምራት ቲሙን በማረጋጋት ኢስኮ ታሪካዊ ኃላፊነቱንና በመጨረሻ ዘመን የእግር ኳስ ዘመኑ በ33 አመቱ እንደ አዲስ በርቷል እንደ አዲስ አሸብርቋል ፓቻ ቀጥል እሺ እንደምን ቆያችሁ አድማጮቻችን አዋባ አንተ መግቢያ ላይ እንዳነሳው የዛሬው ጨዋታ ለየት የሚያደርገው አባትና ልጅ ነው
በፍጻሜ የተገናኙት። ማሬስካ ከዚህ ቀደም በሁለት ፕሮፌሽናል ቆይታው በአሰልጣኝም በተጫዋችነትም ከማኑኤል ፓሌግሪኒ ጋር አብሮ በጋራ ሰርቷል። በማላጋ በተጫዋችነት በዌስትሃም ደግሞ የኮቺንግ ስታፍ አባል በመሆንና ከዚህ ጨዋታ በፊት አንድ የሰጠው መግለጫ የማኑኤል ፓሌግሪኒ ለኔ ማለት ፕሮፌሽናል ዳድ ናቸው፣ አባቴ ናቸው፣ ለዚህ ደረጃ ያበቁኝ ትልቅ ባለሙያ ናቸው። ሁሌም የማሬስካን አስተያየት ሰምተህ ከሆነ ፔፕ ጋርዲዮላንና ማኑኤል ፓሌግሪኒን ያደንቃል። የሰጡትን እድል፣ ሙያዊ ገዛ፣ የተለያዩ ጉዳዮችን ያነሳ ትልቅ ክሬዲት ይሰጣል ለሁለቱ እና ዛሬ በፍጻሜ በቅርብ ዓመት የተጠናቀቀው የውድድር ዓመት በቻምፒየንሺፕ ሌስተርን ሲያሰለጥን የነበረ አሰልጣኝ ከ1.5 ቢሊዮን ፓውንድ በላይ ኢንቨስት የተደረገበትን ትልቅ ፕሮጀክት በኃላፊነት ወስዶ በመጀመሪያ የውድድር ዓመቱ ከየትኛውም የቼልሲ አሰልጣኝ በተሻለ ሁኔታ የሻምፒየንስ ሊግን ቦታ ይዞ ማጠናቀቅ እንዲሁም በዩኤፋ ኮንፈረንስ ሊግ ለፍጻሜ መብቃት እንደ ማሬስካ አይነት ሙያ ውስጥ አጭር ጊዜ ይቆዩ በዋና አሰልጣኝነት ለሁለት ክለብ ብቻ መስራት የቻሉ እሱንም ሁለት የውድድር ዓመት ብቻ መቆየት የቻለ ባለሙያ ይሄ ጣሊያናዊ ምን ያክል በእግር ኳስ ህይወቱ ሜዳን የማንበብ ጨዋታን የመረዳት አቅሙ በአሰልጣኝነት ህይወቱ ደግሞ እነዚህን ጉዳዮች ኤክስፒሪየንሱን ከፍ አድርጎ ዛሬ ላይ ለዚህ ስቴጅ በርክቷል። እንደ ቼልሲ ውድድሩ ከመጀመሪያ ቀን አንስቶ ቼልሲን አብዛኛው የእግር ኳስ ቤተሰብ ጠብቋል ፍጻሜ ሊደርስ እንደሚችል ዋንጫውም ቼልሲ ሊያነሳ እንደሚችል። ለምን የተፎካካሪ ክለቦች አቅምና የቼልሲ አቅም ስለማይመጣጠን በጥራትም በብዙ ክራይቴሪያ ብንመለከት ቼልሲ በረጅም ርቀት አብዛኛውን ክለብ ይበልጣል። ነገር ግን በአሰልጣኝ ውስጥ ቼልሲን ከተመለከትክ ይሄ ትልቅ ስኬት ነው ለኔ በተለይ በግሌ ማሬስካ ያላቸውን ልምድ እዛ ታች ላይ ክሊርሌ ካፒታልና ቶድ ቦይሊ ከመጡበት ጊዜ አንስቶ እኮ ስድስተኛ አሰልጣኝ ናቸው በቼልሲ የአሰልጣኝነት ቦታ ላይ 3 የውድድር ዓመት ነው እኚህ ባለቤቶች አብሮ በጋራ የቆዩት ከቼልሲ ጋር 6 የተለያዩ የዝውውር መስኮቶችን አሳልፈዋል። 1.5 ቢሊዮን ፓውንድ በላይ ኢንቨስት አድርገዋል። እነዚህ ጉዳዮች ሁሉ በድምር ውጤት ጫናው ሞሪሲዮ ፖቼቲኖ፣ ግራም ፖተር፣ ቱሄል፣ ላምፓርድ በጊዜያዊነት የያዙ አሰልጣኞችን ካየክ የጫናው ጠቅላላ ድምር ውጤት የሚመጣው አሁን ማሬስካ ላይ ነው። ለምን በእነዚህ አሰልጣኞች ውስጥ ነበር ቼልሲ ሲሸጋገር የነበረው። የመጨረሻ ኃላፊነት የተቀበሉት ማሬስካ ናቸው። ለ5 ዓመት ኮንትራት ለመጀመሪያ ጊዜ በቼልሲ እግር ኳስ ታሪክ ኮንትራት የሰጠው ብቸኛ አሰልጣኝ ነው የ5 ዓመት። ይሄ በአሰልጣኙ ፕሮጀክት ላይ በዚህ ፕሮጀክት ላይ ያላቸው እምነትና አሰልጣኙ ላይ የጣሉት ከፍተኛ አመኔታ ሲታይ አሁን የመጀመሪያ የውድድር ዓመት ቆይታቸው ኮንትራታቸው ላይ እንደሰፈረው የውድድር ዓመታቸውን የመጀመሪያ የውድድር ዓመት መለኪያ የተቀመጠው ገደብ ቡድኑን ወደ ዩኤፋ ቻምፒየንስ ሊግ መመለስ ነው። ወደ ዋንጫ ድል ሳይሆን ወደ ዩኤፋ ቻምፒየንስ ሊግ ቶፕ 4 ይዞ ማጠናቀቅ ነው። ቼልሲ እንግዲህ 4ኛ ደረጃውን አጠናቆ ከኒውካስል በላይ ደረጃውን ይዞ ኖቲንጋም ፎረስት ሜዳ በኮልዌል 1-0 ግብ አሸንፎ ወደ ቻምፒየንስ ሊግ እግር ኳስ ተመልሷል። እንግዲህ በተመለሰ በቀናት ልዩነት ነው ምን ያክል የስነቦና ጥንካሬ ይዘው ሰማያዊዎቹ ለዚህ ዋንጫ እንደሚመጡ በደንብ አብዛኛው ጫና ቀሎ ለዚህ ጨዋታ ብቻ ትኩረት አድርገው ይሄን የውድድር ዓመት በእቅዳቸው መሰረት ወደ ትልቁ ውድድር ተሳትፎ የሚያስችላቸውን ቦታ ይዞ አጠናቀው እዚህ ላይ ደግሞ በለንደን ከተማ አንደኛው ነጩ ለባሽ ዩኤፋ ዩሮፓ ሊግን ሲያገኝ እዚህ ጋር ሌላኛው ሰማያዊ ደግሞ ዩኤፋ ኮንፈረንስ ሊግን አሳክቶ ከነክሪስታል ፓላስ ጋር ሴሌብሬት ማድረግ ይሄ በለንደን ከተማ የተፈጠረው ያንዱ ክለብ በዋንጫ የማሸብረቅ የፈለገ ወደ ትልቁ ውድድር ተሳታፊነት ቦታ ይዘ ብታጠናቀቅ በዋንጫ ሲታጀብ ያለው ፊሊንግና ያለ ዋንጫ ስታጠናቀቅ ያለው ፊሊንግ እኩል አይደለም። አሁን ቼልሲ ያለ ምንም ዋንጫ በማሬስካ ውል መሰረት ከለካክ
ይሄን የውድድር ዓመት በቃ አሰልጣኙ በገቡት ቃል መሰረት ኮንትራታቸው ላይ ባለው መሰረት ውጤታማ ሆኗል ብለን የምታጠናቀቀው ነገር ግን እዚህ ውጤታማነት ላይ ደግሞ ዋንጫ ሲታከልበት ደስታው ከፍ ነው የሚለው ለቀጣይ የውድድር ዓመት ይሄን ወጣት ስብስብ በዋንጫ አነሳስተ ለቀጣይ የውድድር ዓመት የምታዘጋጅበት መንገድ የትኛውም ዋንጫ ሊሆን ይችላል ትልቅ ኃይል ይሆናል ለስብስቡና ዛሬ እንግዲህ ማኑኤል ፓሌግሪኒና ኤንዞ ማሬስካ ከተወሰኑ ዓመት በፊት ፓሌግሪኒ 2019-20 የውድድር ዓመት ሊጉ ላይ ነበሩ በዛ ወቅት ነው እንግዲህ አባይሳቸው ኮቺንግ ስታፍ ሆኖ መስራት የቻለው ፓሌግሪኒ ሲሰናበቱ ወደ ሲቲ አካዳሚ ነው የተመለሰውና ይሄ ኤሊት ፉትቦል ዴቨሎፕመንት ሴክተር ውስጥ እየሰራ የታዳጊዎችን እድገት በመከታተል ወጣቶችን ለዋና ቡድን በማብቃት የተዋጣለት አባ የወጣቶች አካዳሚ ላይ በመስራት በዛ ስልጠና ላይ የተሳካለት ውጤታማ ጣሊያናዊ ነው ኤንዞ ማሬስካና አሁን በቅርብ ቼልሲ ቤት የምናያቸው እነዚህ ኮከቦች እነ ሮሚዮ ላቪያን ኮል ፓልመርን በሲቲ ቤት ማብቃት የቻለ እነ ሪኮ ሉዊስን እነ ኦስካር ቦብን ሲቲ ቤት እያለ ለዋናው ቡድን ማብቃት የቻለ ልዩ ባለሙያ ነውና አሁን ካስተሳሰቡ ጋር ከመጫወት ከሚፈልገው ሲስተም ጋር ይሄ የውድድር ዓመት ጥሩ የመላመጃ የመሸጋገሪያ እዚህ ላይ ደግሞ የትላልቅ ውድድርን ቦታ ይዞ ማጠናቀቅ ሲጨመርበት ዛሬ ምሽት ደግሞ ፍጻሜው የሚያሳኩ ከሆነ ደግሞ ከድል ጋር ነው እነዚህ ጉዳዮች አብሮ በጋራ የሚጓዙትና ለቼልሲ በመጨረሻ ሰዓት ከነበሩ ጥርጣሬዎች ቡድን ውስጥ ከተፈጠሩ ጥያቄዎች በመውጣት አሁን የቼልሲ ደጋፊዎች የሚያረጋጋቸው ውጤት አግኝተዋል እዚህ ላይ አሁን ዛሬ ምሽት ዋንጫ ማከል ነውና ለማሬስካ ጥሩ የውድድር ዓመት ነው በአጠቃላይ ለማለት ነው በማኑኤል ፓሌግሪኒና ሪያል ቤቲስ በኩል አንድ ማንሳት የምፈልገው ነጥብ የቡድኑ ዋና የግብ መነሻ የሆኑ ሁለት በየክለባቸው ያልተፈለጉ የእግር ኳስ ህይወታቸው በመጨረሻም ባሉበት ክለብ ውስጥ ለማንሰራራት ወይ ዳግም ለመነሳት ጊዜ ሳይሰጥ እግር ኳስ ደግሞ ወቅታዊ ብቃትን እንጂ ይዘ የመጣውን ስምና ዝና ብዙም አይመለከትም ያለፈው ታሪክ አልፏል በእግር ኳስ ዛሬ ላይ የምታከናውነው ነገር ነው ለአንተ ዋስትና የሚሆነው በተለይ ተጫዋች ኮንክ እና የኢስኮ ሪያል ማድሪድ ቤት ሲዘዋወር አስታውሳለህ ከማላጋ በእኛ አሰልጣኝ እየሰለጠነ ነው በሻምፒዮንስ ሊግ ከቦሩሲያ ዶርትመንድ ጋር የመጨረሻ ደቂቃ ድራማ ታስታውሳለህ ሳንታና የሚባል አንድ ረጅም ጥቁር ተከላካይ ግብ አስቆጥሮ ማላጋ ከውድድሩ ውጪ ሲሆን በዛ የውድድር ዓመት በፋይናንሻል ፌር ፕሌይ የገንዘብ አወጣጥና የተለያዩ የፋይናንስ ስርዓቶች ነጥብ ተቀንሶበት ከላሊጋው ሲወርድ እነ ዲሚኬሌስን ማኑኤል ፓሌግሪኒን ቡድኑ ባንዴ ነው ፈረሰው ዛሬ ላይ እንግዲህ ሊቨርፑሎችና የፓሪስ ሴን ጀርሜን ባለቤቶች ለመግዛት አድፍተዋል ማላጋን ታችኛው ዲቪዥን ይያለ እና ከዚህ ክለብ ጋር የሚነሳ አንዱ ትልቁ ታሪክ የማኑኤል ፓሌግሪኒና የኢስኮ ግንኙነት ነው ለኢስኮ ትልቅ ደረጃ መብቃት በማድሪድ በዛ በነጩ ቤት በተለይ በዚነዲን ዚዳን ሁለት ተከታታይ ሻምፒዮንስ ሊግ ዋንጫ ሲያሳካ ከቤንዜማና ሮናልዶ ጀርባ በመሆን አስደናቂ ብቃቱን ባሳየበት የውድድር ዓመት ኢስኮ ያለውን እምቃቅም የታየበት ያ የውድድር ዓመት ነበር እና የ2014 ፍጻሜ ሳሚ ከዲራን ረፍት ላይ ካርሎ አንጀሎቲ ከአትሌቲኮ ማድሪድ ጋር ይሄ በመጨረሻ ደቂቃ ራሞስ በሄዲንግ አስቆጥሮ 1-1 ጨዋታው ተጠናቆ ወደ ተጨማሪ ደቂቃ ተጉዘው 4-1 ማድሪድ ያሸነፈበት የቤኔፊካው ፍጻሜ በዛ ጨዋታ በደንብ ማረሳው ትልቁ አጋጣሚ ረፍት ላይ የአትሌቲኮ ማድሪድ አማካዮች ፍጹም የበላይነት ወሰዱ እና በረፍት ካርሎ አንጀሎቲ ትልቅ ሪስክ ነው የወሰዱት ሳሚ ከዲራን በመቀየር ኢስኮን ከሞድሪች ጋር አብሮ በጋራ ነው ያጣመሩት አማካይ ስፍራ ላይ ማስታወሰው በጊዜው ዣቪ አሎንሶ ከባየር ሙኒክ ጋር አላግባብ ቢጫ ካርድ አይቶ ፋይናሉ ያመልጧል እና በዛ ጨዋታ ነበር ኢስኮ የተዘዋወረበትን ዋና ዓላማ በፍጻሜ ማሳየት የቻለው
በነገራችን ላይ በቅርብ ዓመት ውስጥ ካየናቸው ምርጥ የ10 ቁጥር ተጫዋቾች አንደኛ ድሪብሉ፣ ሁለተኛ ይሄ ተች የመጀመሪያ ተቹንና ይሄ ለቡድን አጋሮቹ የሚያቀብልበት መንገድ ከሪያ ውጪ ይሄ በግሩም ሁኔታ ኃይል ባልተሞላበት በቴክኒክ የሚያስቆጥራቸው ግቦች 10 ቁጥር ላይ አንዱ መለኪያ ነበር በዛም ወቅት እና ዛሬ ላይ በ33 ዓመቱ ኢስኮ ሞልቶ በሪያል ማድሪድ ያ የቁርጭምጭሚት ጉዳት ተጫዋቹን ወደ መጨረሻ አካባቢ በተለይ ከ2021 በዛም ወቅት ኢስኮ ነጥሮ ለመውጣት ህመሙም የሰውነቱ ክብደት ከፍ ማለቱ ተጫዋቹ ዳግም በነጩ ቤት እንደቀድሞ ለማንሰራራት ከብዶት ቡድኑ ሪሊዝ አደረገው። ከዛም በኋላ በሲቪያ ሄዶ በ6 ወር ኮንትራት በፈረመ የመጀመሪያ ጨዋታው በሚያስገርመው ነገር ኤሴል ጉዳት አጋጠመው። የመጀመሪያ ጨዋታ የኢስኮ አንዳንዴ የኢስኮ የእግር ኳስ ታሪክ ለአብዛኛው የእግር ኳስን ቤተሰብ ከእግር ኳሱ ውጪ ላለ ማህበረሰብ በጣም የሚያስገርም እኮ ነው። እየወደቀ እየተንሸራተተ ይሄ ልጅ የእግር ኳስ ህይወቱ እያበቃ እየመጣ ነበር። እንግዲህ በአጭር ጊዜ ኮንትራት ነው ሪያል ቤቲስ ያስፈረመው። ነገር ግን ለ12 ተከታታይ ጨዋታ በዘንድሮ የውድድር ዓመት የጨዋታ ኮከብ ነበር። ለ9 ጨዋታ 9 ሬት ያመጣ በአምስቱ ትላልቅ ሊጎች እንደ ኢስኮ የለም። ከዛ ነው እንግዲህ መነሳት የቻለው። አንድ አስገራሚ አጋጣሚ ማኑኤል ፓሌግሪኒ በሪያል ቤቲስ ቤት የፈጠሩት መነቃቃት አንቶኒን እንደተመለከትኩ ኢንተርቪው ምን ያክል ተጫዋቹ በማንቸስተር ዩናይትድ ቤት ጫና ውስጥ እንደነበርና ለክሶ ይነግራል ኢንተርቪው ላይ። ማንቸስተር ዩናይትድ ከፈረመበት ጊዜ አንስቶ ተጫዋቹ 2-3 ጊዜ ነው ለብራዚል ብሔራዊ ቡድን የተጠራው። ከዛም በኋላ በግል ህይወቱ ምክንያት የብራዚል ብሔራዊ ቡድን ላልተወሰነ ጊዜ ከኢንተርናሽናል ጨዋታ አገደው፣ አልተመለሰም ያ ጉዳይ እስከሚፈታ ድረስ። ኢስኮ ለመጨረሻ ጊዜ በዴላፎንቴ ለዩሮ 2024 ጥሪ ተደርጎለት 2 ጨዋታ ሲቀረው ነው በዩሮ ጨዋታ ጉዳት አጋጥሞት ከዚህ ድል ኢስኮ የቀረው። ዴላፎንቴ ደግሞ የስፔን ከ21 ዓመት በታች አሰልጣኝ እያሉ ለ21 ዓመቱ ዋንጫ ታስታውሳለህ ከነ ቲያጎ አልካንትራ ጋር አስገራሚ የስፔን ብሔራዊ ቡድን ከነ ዳቪድ ደጊያ ጋር አሳምኖ በፍጻሜ 3-1 ያሸነፈው ስብስብ። በዛ ስብስብ ውስጥ የኢስኮ ሚና ከፍተኛ ነበር። እኛ አሰልጣኝ ነበሩ የዛ ትውልድ አሰልጣኝ እና ለ2024 ጥሪ አድርገውለት የላሊጋው ጨዋታ ሊያልቅ 2 ጨዋታ ሲቀረው ከባድ ጉዳት አጋጠመው በድጋሚ እና ከዩሮ ስብስብ ውጭ አሁን ሁለቱም ተጫዋቾች ለብራዚል ብሔራዊ ቡድን ከማንቸስተር ዩናይትድ ከዛ ጉዳይ በኋላ አንቶኒ ለመጀመሪያ ጊዜ በካርሎ አንጀሎቲ ከትናንት በስቲያ ጥሪ ተደረገለት። ኢስኮ በ33 ዓመቱ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ለስፔን ብሔራዊ ቡድን ጥሪ ተደረገ። ይሄን ስታይ የተጫዋቾቹን ብቃት አውጥቶ እንዲጠቀሙ ነፃነት ሰጥቶ ፔሌግሪኒ ነፍስ ዘርቷል። 100% አባኔ ክሬዲቱን ሰጥቶ ለማኑኤል ፓሌግሪኒ ምክንያቱም በዘመናዊ እግር ኳስ አባስቲ የትኛው አሰልጣኝ ነው ዛሬ ላይ በብቃት ላይ ታጋሽ የሚሆነው? በዝውውር ገበያው ወጣና በነፃ የሚገኝ በአነስተኛ ገንዘብ የሚገኝ በውሰት የሚገኝ ተጫዋች ፈልገ ችግርን ጠግነ ከጊዜ ጋር ነው የምትሄደው። እንደዚህ የምታውቃቸውን ተጫዋቾችን ለማብቃት እላዩ ላይ ዳግመኛ መልፋት ምን ከጊዜ ጋር ነው አይታገስ። እሳቸው ግን አሁን ይሄ አርጀንቲናዊ ሊስልሳውን በቶትናም በቪላሪያል በፓሪስ ሴን ጀርሜን እናውቃለን። ለየትኛውም ክለብ ማገልገል የሚችል ልጅ ነው። እንደዚህ አይነት አሰልጣኞች ዓለም ላይ ባይኖሩ በአንድ ክለብ የተገፋ ይሄ ልጅ እኮ ለስልሳው ብቻ ሳይሆን አንቶኒ የወጣበትን ዋጋ ኦልትራፎርድ ላይ የነበረው እሱ ሲጠበቅ ኤክስፔክቴሽኑ ባለመሳካቱ ወደ መሳቀቅ ራሱን በስነልቦና ማብቃት አለመቻል እቤት ውስጥ የተፈጠረው ጉዳይ ሚዲያው እነዛን ሁሉ እግር ኳስ በጣም ከጨቆነቻቸው ሰዎች በቃ ጀርባ የሰጠችው ልጅ ነው። እሳቸው ግን አምጥተው ከአያክስ ከነበረው ፐርፎርማንስ በተሻለ ሁኔታ ያውም እኮ አሁን ከአያክሱ ግራፉ ለየት የሚለው ምን እንደሆነ ታውቃለህ?
በ17 አሁን በማንቸስተር ዩናይትድ በ93 ጨዋታዎች ባደረገበት የአንቶኒ ጨዋታ አይተኮነ የአንቶኒ ግራፍ የሚነሳው በሁሌ አንድ አሲስት በአንድ አመት ውስጥ እንደዚህ ነው። በጣም የሚገርመው በ17 ጨዋታ 37 እድሎችን ክሬት አደረገ ሪያል ቤቲስ እና ያ ስታቲክስ በጣም ይሄ የእግር ኳሱን ቤተሰብ አስደነገጠ። እንዴት የሚል በ17 ጨዋታ ማንቸስተር ዩናይትድ ቤት ከ50 በላይ ጨዋታ አድርጎ ያን የሚያክል ያልተሳካ ቆይታ እንደ አንድ ጉዳይ ላስታውስ። አንቶኒ የመጀመሪያ ዝውውሩን ህክምናውን ያደረገው ታስታውስ እንደሆነ አርብ ምሽት ነበር። በመጀመሪያው ጨዋታ ለነግሬ አርሰናል አርብ ምሽት በጣም የሚገርሙ የማንቸስተር ኃላፊዎች የሥራ ቀኗን 24 ሰዓቷ እንዳትሞላ በጣም ጥድፊያ የተሞላ ፊርማ ነበር ማለት እሁድ ነው ከአርሰናል ጋር የሚያደርጉት ኦልድ ትራፎርድ እና በእለቱ የነበረው የማሊያ ሽያጭና ይሄ ተጫዋች ምን ሊመስል እንደሚችል በማንቸስተር ዩናይትድ ቤት በጣም ከፍተኛ ገራሚ እንትን ነበር። የሊግ ጅማሩ በተለይ የመጀመሪያ ተሽጉ ነው ያስቆጠረው አስገራሚ ጎል እቺ የተደገፈባት መንገድ። ከዛ በኋላ እኮ በቃ ያንተን ቴናክ ብዙ ነገር ስለተመስቃቀለ ቲሙን በዛ ሪትም ይዞ መቀጠል አልቻሉ። ከሳቸው የክለብ ያሳስብ ውድቀት ጋር ብዙ ልጆች አብረው ወደቁ። ኢቭን አንቶኒ እንኳን ባይተዋር ነው ከሌላ ሀገር ነው መጣው። በእንግሊዝ ሌስተር ውስጥ ጥሩ የነበረው ፕሪሚየር ሊግ ውስጥ ጥሩ የነበረው ማጉዌል እንግዲህ እኛ ራሱን ያጠፋል ብለን እኮ ፈርተን እዚህ ፕሮግራም ላይ ሰርተናል። እሱን ሁሉ ነፍስ ነው ይዘሩበት። ከዛ በኋላ መጣ ተባለ። አምበልነቱን ተነጠቀ። ተጠባባቂ ሆነ። እንደ ዌስትሃም ሊወስዱት ይችላል ተባለ። ውሰትም ተጠየቀ። ኤቨርተን ሊሄድ ነው። ብዙ ችግር ውስጥ ገባ። እንግዲህ ከዛ በኋላ ተያይዞ እነ ግሪንውድ እነ ራሽፎርድ ሳንቾ ከባድ አስቸጋሪ ሁኔታ ተፈጠረ። እንግዲህ ወድቆ በዛው አለመቅረት ፔሌግሪኒን እያደነቅን አንቶኒ ውስጥም መልካም ተስጦ እንዳለ ነው ያረጋገጥነው። ፍላጎት በቼልሲ በኩል ጃክሰን ምናልባት በቋሚነት እዛ አሰልጣኙንም የቼልሲ ደጋፊዎችንም እግር ኳስ ቤተሰቡንም ተገቢ ባልሆነ ፋውል ከሻምፒየንስ ሊግ ቢቀሩ ያቺ ኳስ በሙሉ እሱ የጦስ ዶሮ ነበር የሚሆነው። ተገቢ ባልሆነ በቀይ ካርድ ወጥቶ ፋይናሉን ከመጨረሻውን ቀን ከኖቲንጋም ፎረስትም ሁለት ተከታታይ ጨዋታ ከኤቨርተን ጋር አልተሰለፈም እና ያንን ለመካስ ዛሬ መልካም አጋጣሚ ነው። ይህ መልካም አጋጣሚ በቼልሲ የመቆየት ህልውናውን ጭምር ሊያረጋግጥ እንደው ጥሩ ሐሳብ አነሳ። የኒኮላስ ጃክሰንን ጉዳይ አንዳንዴ ይሄ በእግር ኳስ ያላቸው እምቅ ችሎታ ቴክኒክ ምን ሊያደርጉ እንደሚችሉ ይሄ በተለይ የመጀመሪያ ድሪብሉን ስታይ ይሄ ተጫዋች አቅም አለው። አቅሙን ግን አውጥቶ የሚጠቀምበት መንገድ ወይ ቦታና ሳምሮ ብስለት ይጎሏል እንጂ ያገኛቸውን ኳሶች ቢጠቀም ቦታ ያያዙ የተጋጣሚን ተከላካይ የሚያስጨንቅ ፕሬሲንግ አንዳንድ ተስጦች አሉ። ቅመሞች ይጎላሉ። ቼልሲን ዘንድሮ ታግሶ ቼልሲዎች ካቆዩት በፕሪሚየር ሊጉ ብዙ ያስኬዳቸዋል። ማሬስካም የነቁ ይመስለኛል። በጣም ነው የሚጠቀሙት እሱ እና ደግሞ ለሳቸው ለሚፈልጉት አጫወት ደግሞ የኒኮላስ ጃክሰን አጫወት በጣም ተስማሚ ነው። ይሄ ወርዶ እንደ ቡድን የማጥቃትም የመከላከል ማካል መሆን ግን አሁን እንዲህ አይነት ተጫዋቾች በከባድ ስቴጅ ይሄ አሁን የቼልሲና የኒውካስል ጨዋታ ቼልሲን እስከ መጨረሻ ድረስ ጭንቅ ውስጥ አይከትም ነበር ቢያሸንፍ እና እንዲህ አይነት ጨዋታ ዋጋ አስከፍሎ ነበር። ስነቦና ጥንካሬና ይሄ ሜዳ ውስጥ ያለ ኮንሰንትሬሽን ነው መጀመሪያ ያንተን ክላስ የሚለኩት። ገና ቼልሲ በመጀመሪያ 20 ደቂቃ ቼልሲ 75 ደቂቃ እኮ ነው በጎዶሎ የተጫወተው። ግን ከረፍት በኋላ የነበረው ብልጫ ራሱ የቼልሲ የኒውካስል ቀን የኳስ ኳሊቲ የተጫዋቾቹ መንፈሳዊ ብቃት የስንቦና ጥንካሬ ከኳስ ጋር በጎዶሎ ያላቸውን ግንኙነት ስታይ አንዳንድ ጊዜ እኔ ያንን ቼልሲ በሙሉ ቢሆንች አመት ሙሉ አላየንም።
ይሄ በጎዶሎ ከረፍተዋል በኋላ ያን ጉልበተኛ ቡድን አባ ግን አንድ ነገር እንግዲህ በርካታ አድማጮች ያደርጋሉ ግን የቼልሲን አሁን ይሄን ስናነሳ ከቤቲስ ጋር ዛሬ በቀላሉ እጅ የማይሰጥ ጠንካራ ቡድን ነው አንድ በአካል ብቃት ሁለተኛ በቅንጅት ሶስተኛ በቴክኒክ በፍላጎት ኦሬዲ መሆን የሚፈልጉትን ማሬስካ መጫወት የሚፈልጉትን አጫወት የሚጫወት ቡድን እየሆነ መጥቷል ቅርጽ ያዘን ቅርጽ ይዟል በደንብ አሁን ቼልሲ ምን ማድረግ እንዳለበት ጫውታውን ሳናይ እዚህ መገመት ይቻላል ጫውታውን ስናይ ደግሞ ከዚህ በኋላ በየትኛው በኩል መቀባበል በየትኛው ማጥቃት እንዴት ነው ዌል ኦርጋናይዝድ ሆኖ የሚከላከለው አማካዩ ሽግግሩ እንዴት ነው የሚመራው አጥቂዎቹ እንዴት ነው የሚረዳው ቼልሲ ቀለም ያለው የራሱ ቃና ያለው የራሱ መለያ ያለው ቡድን እየሆነ ነው በፍጹም በቀላል ሁኔታ ኔክስት ይር የሚታይ ቡድን አይደለም እና ከዛ ጋር ያይዘን ነው በዛሬው ጫውታ ቤቲስ የመጣበት መንገድ ድንቅ ቢሆንም ቼልሲ በቀላሉ አይለቀውም እጅግ በጣም አስገራሚና ፈታኝ ጫውታና ያለብልኝ ብዬ ለመገመት ነው የቼልሲን እነዛን ኳሊቲዎች ማንሳት የፈለግነው ግን አባ የቼልሲን ፕሮጀክት ስታይ አሁን ይሄ ፍጻሜ ስለሆነ ወይ በርካታ አድማጮችም ይሄን ፕሮግራም ስለሚያደምጡ አንደኛ ከማይክ ጀርባ የምናወራቸው ነገሮች ለአድማጮች ለማጋራት ያክል ነው እኔ በቀጣይ 5-6 አመት የአምስቱ ትላልቅ ሊግ ይሄ የዩሮፒያን ጃይንት የሚባለው ይሄ ተከታታይ አንድ ውድድር የማሸነፍ ሊግን የመደጋገም እኔ እንደ ቼልሲ አባመጣጡ አስፈሪ ቡድን ያለ አይመስልም የስኳድ ጥራት የስኳድ ብዛት የጫዋቾች ኳሊቲ ለረጅም አመት የታቀደ ነው ፈረንጆቹ ለአጭር ጊዜ ኑሮን ለመለወጥ ባርዛፍ ተከል ለመካከለኛ ጊዜ እንደዚህ ያድርጉና ለረጅም ጊዜ ለውጥ ልጅን አስተምር ይላሉ ቼልሲ ለረጅም ጊዜ ለውጥ በውሰት ሰጣቸው በታዳጊ ፕሮጀክት ውስጥ ያዛቸው እንዲሁም ያስፈረማቸውን 5 አመት ድረስ የእድሜያቸው ጣራ ሲታይም ስለዚህ 5-6 አመት የዚህ የፋይናንሻል እንትኑ ሳጨንቀው በደንብ ራሱን ገላግሎ የሚወዳደር ቡድን ይመስለኛል ማጠቃለያ ያለ ፓቻ እኔ በዋነኝነት ማንሳት የፈለኩት ቼልሲ ይሄ የዛሬውን ጨዋታ ማሸነፉ ዋንጫው ማሳካቱ ለቀጣይ የውድድር አመት ለቼልሲ ሌላ ስንቅ ሌላ ኢነርጂ ይሄ ቡድን እኮ የሚታቸው የሚታመው በምንድነው ሲኒየር የለውም ሊደር የለውም ወጣት ገና ብዙ መጓዝ የሚችሉ አዲስ ኃይል አዲስ ጉልበት አዲስ ፍላጎት ይሄ ዋንጫ የተራበ ስብስብ ነው ለሻምፒዮንስ ሊግ እግር ኳስ ማለፍ ችለ በሌላ በአውሮፓውያን ውድድር ዋንጫ ስታገኝ የዚህ ቡድን ሰበቦና ከሊግ ከፍ ይል ነው በጣም እና እኔ ከአብራሞቪች በኋላ በአውሮፓ መድረክ በደንብ ሞግላት የቻለበት ስታንዳርድ ነው ምክንያቱም አሁን ሻምፒዮንስ ሊግ የገባበት የመጨረሻ ቀን ስታይ ራሱ እድሉ ካላቸው ቡድኖች ውስጥ ይሁን እንጂ በጣም ጠባብ ነበር በጣም እሺ እና እኔ የቼልሲ ፕሮጀክት ላለፉት ሁለት አመት ተኩል ምናምን ከክሊርሌ ካፒታልና ቶዲ ቦይሊ ማምጣት ጋር ተያይዞ ያ በሚታሙበት ሁሉንም ገበያ ላይ ያዩትን ለማምጣት መጓጓት አይነት ተደርጎ ይታሰብ ነበር አሁን ግን ዝም ብለህ ስታስተውል እዚህ ቡድኑ ሲነር ሊጨምር ምትለው ይሄ ግብ ጠባቂ ሆኖ ረጅም ጊዜ በግብ ጠባቂ ቦታ ላይ አስተማማኝ ግብ ጠባቂ ስታንዳርድ በኳሊቲ ከፍ ያለ እና የመሃል አንዱ ተከላካይ ይሄ የነ ቫንዳይክ አይነት ሊደር እዚህ ቡድን ላይ ቢጨምር ተጨማሪ ትልቅ አይል የሚጨምር ጉይን እየጠየቁ ነበር ግን ወደ ቶትናም ያደላ ይመስላል የክሪስታል ፓላሱ ጉይ የራሳቸውም አካዳሚ ውጤት ስለሆነ የመጥለፍ እኔ ቼልሲ ዩኤፋ ቻምፒየንስ ሊግ ተሳታፊ መሆኑ አብዛኛው ክለብ የጀመረውን የዝውውር ሂደት የመጥለፍ አቅማቸው አሁን ላይ በጣም ምሽት ላይ ያየን ሊዝበኑን ጊርኬስን አርሴናልንም ለመጥለፍ ግንኙነት ጀምረዋል ቢዜና ወጥቷል እንደሆነ እሱ ዜና ላይ አንድ ወደ ቼልሲ የሆነ ውስጥን ዝም ብለህ ስታዳምጥ ለቼልሲ ይሄ ጉዳይ ሚቀና ይመስላል በየማስበው ከወራት በፊት
ዳንኤል ኢሴጎና ጆቫኒ ኩዌንዳን በአንድ ቀን ልዩነት ነው ሁለት ምርጥ በተለይ ግራኙ ከስፖርቲንግ ሊዝበን የወሰዱት እና የስፖርቲንግ ሊዝበን ኃላፊዎችን ካስደሰቷቸው ጉዳዮች የማንቸስተር ዩናይትድ የድርድር አቅም ወይ በተጫዋቹ ላይ ገፍቶ የሚሄድን ጉዳይ ሃይጃክ አድርጎ ዝውውሩን የጠለፉበት መንገድ ሊዝበን አንድ አመት ከኛ ጋር ተጨማሪ እንዲቆይ ፍቃዱ ሰስጡ ሲል ቼልሲዎች ይሁን በማለት ተስማምቶ ነው ድርድር ላይ አባ እንደነዚህ አይነት የጥቃቅን ቴክኒካል ጉዳዮች ተቃራኒ ክለብ የድርድርን አቅም ፍላጎት በማሟላት ገንዘብ መጠን በላይ እንደዚህ አይነት ኔጎሺዬሽኖች ብልጥ ተደራዳሪን መቅጠር ለዚህ ይጠቅማል እና አባ ይሄ ዊኒስተንሊና ላውረንስ የሚባሉ ሁለት ስፖርቲንግ ዳይሬክተር ነው ያላቸው ቼልሲዎችና የሁለቱን ስራ ስታይ እንደነዚህ አይነት ዝውውሮችን ጣልፈዋል ያ ተጫዋች ያለው ደግሞ ስፖርቲንግ ሊዝበን ነው ቼኑን ዘርግቷል በጥሩ ሁኔታ አይተኮነ ከፖርቱጋል ሊግ ከዚህ በፊት ኤንዞ ፈርናንዴዝን ማምጣት ችሏል እንዲሁም ከሌላ ክለብ ነጥቆ ክፍያ ስለዚህ አሁን ጊርኬስን ማምጣት ቼልሲ 100% ትኩረቱ እሱ ላይ እንደሆነ ነው እየተዘገበ የሚገኝ እኔ ቼልሲ መጥለፋባ እድል አለው ብዬ ነው ማስበው እና እንዲህ አይነት ዘገባ ገና ባጫጭሩ መውጣት ሲጀምር የቼልሲ ዓላማ ይታወቃል ማጠናከር የፈለገበት ቦታ ላይ ለውሳኔ ወደኋላ ሻምፒዮንስ ሊግ ተሳታፊ ስለሆነ በተሻለ አጥቂ በተሻለ ስኳድ መቅረብ ይፈልጋል አውሮፓ ውስጥ ዋንጫ ያላገኙ ክለቦች ዋንጫ በማግኘታቸው ቼልሲ ደግሞ በቅርቡ የሻምፒዮንስ ሊግ አሸናፊ በመሆኑ ወደ የዘንድሮን ግምት ስናይ ሪያል ቤቲስ ይህን ዋንጫ አንስቶ ዓለምን ሊያስገርም ይችላል የሚል ጥርጣሬ አለ ቼልሲዎች በብቃታቸው በንቃታቸው በተጫዋቾች ጥራትና ባለው የስኳድ ጥልቀት በቀላሉ የሚበገር አይመስልም ፔሌግሪኒ ልምዳቸው ወጣቱ ማሬስካ ደግሞ ትምርትና ዕውቀት በመቅሰም የሚደረገው የፖላንዱ ፍልሚያ አጓጊ ነው እስኪ እናንተ ገምቱና ነገ ምሽት 4 ሰዓት ላይ አብረን የምናየው ይሆናል በአባትና በልጅ የሚዘጋጀው የአብዲራዋ ቲዩብ ላይክ በማድረግ ቤተሰብ እንድትሆኑ እንጋብዛለን ሮብ ምሽት 4 ሰዓት ፖላንድ እንገናኝ ሰላም ቆዩ